እና እንዴት ነሽ? ምን ልስራልሽ? ምንም ትኩሳትሽን ቀንሷል። እና ደግሞ ሳልጠይቅሽ ስራ እንዴት አደረግሽ? ስራ ፍቃድ ሞልቼ ነው የመጣሁት። እንደዛ ከሆነ ማለት ሰላም መጣሽ? ዛሬ የመጣሽው? አዎ ዛሬ። አንተ ከመጣህ በቃ ነው የሚሰራው ነገር ስለሆነ የኔ ውድ ልጅ ነሽ። ታዲያ የተሻለሽ ነው? ትኩሳቱም ትንሽ ለውጥ አለው። ስራ እንዴት? ስራ አሪፍ ነበር። ትንሽ አድርጋ ነው እንጂ ትንሽ ያደክማል። የተንከባከበችሽ ነው? ምን እየሆንክ ነው? ላግዝሽ። ኧረ እባክህ ምን ማለት ነው? ላግዝሽ። በሚያምሩ ልጆች ላግዝሽ። ዞር በልልኝ። ስራ የለህም እንዴ? ዞር በልልኝ። ስራዬማ አንቺን መንከባከብ። ኧረ እባክህ የሆነ ሚስትህን ሂድ ተንከባከብ። ሚስት ለሚስቴ አንቺ አለሽ። ኧረ እባክህ እውነት ነው? ቆንጆዬ እኮ ነሽ። ነግሬሻለሁ። አትንካኝ። ምን አይነት ሰው ነህ? ተይ አትኮሳተሪ። አንተ እንዴት ባህቴ ላይ ግን እንደዚህ? መጀመሪያ አንቺን ባገኝ ነበር። ተሳሳትኩ። ዞር በልልኝ። ምን ሆነሽ ነው? አታስቸግረኝ። በቃ ሂድልኝ። አልፈልግም። ቢዘገይም እኮ አህያ ጅብ ናት። ብትስማሚ ይሻልሻል። ኧረ እባክህ ለትሽ ይሻላት። የትም አትሄጂም። በጣም ነው የምታስጠላው። አንቺ ግን በጣም ውብ ነሽ። ዞር በልልኝ። የእውነት ዞር በልልኝ። አትንካኝ። በጣም ነው የምትዘገነው። በጊዜ ብትስማሚ ይሻላል። አታመጪ ከእጄ። ዞር በል። ነግሬሻለሁ። ብትስማሚ ይሻላል። ወይዬ ዛሬ ግን ምን ሆነሻል? ምን ሆንኩኝ? እኔ እንጃ ፊትሽ ጭር አለብኝ። ኧረ ምንም አልሆንኩም። ትንሽ ራሴን አሞኝ ነው። ራሴን አሞኝ ነው። አዎ የቤቱ ስራ በዛብሽ አይደል? እንደዛ አትበይ አላልኩሽም እህቴ? በጣም እያመሽ ነው እንዴ? አይ ብዙም አይደለም፣ ትንሽ ነው። ቡና ስላልጠጣሁ ነው። ወይ እኔ ተመስጬ አይ ተኝ አሞሽ የለ እንዴ? እንደዚህ አትበይ አላልኩሽም እንዴ? ግራ ቢገባኝ እኮ ነው። አይ ምንም አይደለም። እንደውም ቡናማ አፍልቼ ምሳማ እመጣለሁ በዛው። እሺ አለሽ አማን ነው። አስቆየኝ እኮ እና ኧረ እባክህ እዚህ ምስርና አሟታው እንዴ? ኧረ ምን ያማታል? እንኳን ታመመች የመደስተኛ እህቷን ምን ሆነ ነው ብታይ? ወይኔ በማማ ጊዜ ጭራሽ ሌላ ነገር ሌላ ወሬ አላያትም። አንተ ራሱ ብታያት ምን እየሆንክ ነው? ያሟል እንዴ ሰውዬ? አሟታል እኮ ምስርን አሟታል። እኔ አላማው እንዴ ስላመማት እህትዮም የመጣችው ምን ብቻ ተመችቶኝ። ምን ሆናል ሰውዬ? አሟታል ምስርን አሟታል እኮ ነው ያልኩት። አሁን አንተ ብታገኝ ባለቤት ናት። ትምራለህ ወይ? ባለቤት ናት። ምስር አሟታል ናት አልኩ። ግን ትምራለህ ወይ? አውቃለሁ ወዲህ አትምሪም። ለዛ ኖ እዚህ ጋር ሌላ ነገር ነው። ተው ባለቤት ናት። ቢያንስ ተጋብታችኋል። 80 ያላችሁ አንድ ሐሙስ ነው የቀራት። በእናትህ እሷ ልትሞት ነው። ባይሆን እህትዮ ላይ አድሳለሁ። እሷ አሪፍ አሳዩ። እኔ ካንተ እናጠጣ ካንተ ማትምርም ብታገኝ ካንተ እናጠጣ ሚስጥር የለም። ኧረ የፈለገ ቢሆን ይሄ መስሏል። የጓደኝነታችን ይሄን ያህል አልጠብቅም ካንተ። ለማንኛውም ሄጃለሁ። በጣም ነው ያዘንኩት። የት ነው የምትሄደው? ና እንጂ እናንተ
የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ። እህቴ ቁርስ ምን ልስራልሽ? አንቺ የፈለግሽውን ነገር ስሪ። ይሻላል። ሴቶች ደህና ናችሁ? ስራ ልትሄድ ነው እንዴ? አዎ፣ ሰዓት እየሄደብኝ ነው። እንዴት ነሽ? አሁን እየተሻለሽ ነው? ፊትሽን ፈውሎ ስትመለስ አስቤዛ የለም ቤት ውስጥ እና ገዝተን። እኔ እኮ ብር መስጠት ላይ እንጂ መግዛት ምናምን የኛ ነበር። ጎዘን ባይሆን አብረን እንሂድና እንገዛለን። አይ እኔማ አልሄድም፣ እህቴን ጥያቄ አልሄድም። አንድ ነገር ብፈልግስ? እኔ ችግር የለውም። እንደዛ አትበይኝ ነው። ያው እናትዬም ደግሞ ብዙ እንደዛ አይነት ነገር ገዝቶ ስለማያውቅ እኔ ነበርኩኝ ከዚህ ይችላል አዛ አንተ ግን ደግሞ ቶሎ አንቺ ሲሆን ነገር ብፈልግስ? አረ ችግር የለውም ቶሎ ትመለስ። አሁን ቆይም ገዝተሽ እኔ ወደ ስራ አንቺም ትመጫለሽ። እስቲ ጅረፍ። ምን ችግር አለ? ምን እያደረክ ነው? አላቅፍሽ ነው። ኧረ እባክህ ባለትዳር እኮ ነው። ምን ማለት ነው? አትንካኝ። ምን ሆነሽ ነው? ምን ማለት ነው? አንተ ሚስትህ እኮ እዛ ናት። አንቺ ደግሞ አለሽ እዚህ ጋር። እሷ ቤት ናት። ምን ማለት ነው? እቤት ናት እሷ። ችግር እህቴ እኮ ናት። አንተ ቱና ባለትዳር አይደለ እንዴ? ኧረ ጠብቂኝ፣ ቆይ። አትንካኝ። በጣም የሚቀፍ ሰው ነሽ። በጣም እህቴ ምኑን አይታ እንደሆነ እንጃ። አንቺ እኮ አይነሽ አላየሽም። ቆይ ችግር የለውም። አትንካኝ። ናቲ እስቲ ንብስ ቆርቀብለኝ። ናቲ ስቆም አቀብለኝ። እህቴ ፈለግሽ እንዴ? እኔ ያለው ነው ለሷ መስጠይቂያ። ደጋግሜ ጠራው እኮ አልሰማኝም። ጠርተሽኝ ነበር? አዎ ሰሞኑን ትንሽ ስራ ምናምን ከዛ ነው ያንቺ ሁኔታ አለ። ጭንቅላቴ በጣም አልቻልኩም። በጣም ሀሳብ ውስጥ እየገቡ አስጨነቀው። ጤነኛ ነህ? እስቲ ዘርበል። ምን አገባህ? የእውነት አምሮብሻል። ጂረፍ ከማን ጋር ልትገናኝ ነው? ዛሬ ሚስትህም ቀጠሮ እንዳላት ረሳኸው? ሐኪም ቤት እሷም እንዳንቺ አምሮባታል። ታዲያ ምን አገባህ? አሁን ዞር ብለህ ከነገር እጮሃለሁ። ታዲያ እስካሁን ታገስኩሽ። አሁን ግን ተጠንቀቂ። ዞር ብለህ ማየውን ነገር ውስጥ ናቲ፣ እጮሃለሁ። ስርዓት ያዝ። ሲተከበር እህቴ። አቤት። ከናቲ ጋር እንዴት ነው የተዋወቃችሁት? አንቺ ደግሞ ስንት ጊዜ ጠየቅሽኝ። ናቲ እጅግ በጣም መልካም ሰው ነው። እንዴት ብዬ ልንገርሽ? እንደዚህ እንኳን ታምሜ መች ሌላ ሰው አየ። እጅግ በጣም ነው የምወደው። ግን ለምን ጠየቅሽኝ? አይ ዝም ብዬ። እሺ
ግን ታምኛለሽ? ሊያውም ከራሴ በላይ ነው። በጣም እንጂ በጣም ከምነግርሽ በላይ። አንድ ሐሙስ ለቀራት ሴትዮው ምንም ትጨቃጨቀኝ አንተ? ምን ሆነ ነው? ቢቻለ እኮ ከጎኗ ሆነ እኮ መንከባከብ ያለብህ አንተ ነህ እንጂ እህቷ አይደለችም እኮ። እህቷ መጣች፣ እኔ ደግሞ ከእህቷ ጎን ሆናለሁ። ምን ችግር አለ? ኖ እንደዚህ ብሎ ነገር የለም እንዴ። ይሄ እኮ ከፈጣሪም ጋር እኮ ነው የሚያጣላ። አይ ከፈጣሪ እንኳን አታነካካኝ። ግን ያው ጠይቂያታለሁ በጸባይ እምቢ ብላለች። ጉልበት ባይሆን ሀሳብ ስጠኝ አንተ። አይ ኖ ይሄ ሲጀመር ትልቅ ውሳኔ ነው። እኔ እንደዚህ አይነት ሀሳብ ላይ አልሰጥም። ከአይዲያ ጋር ልትደርስ ፈስተምራ ትመጣለች ያለ ነገሩ ካንተ ብሎ ጋር ያዋጣኝ። አይ ተው ካንተ ጋር ምን ነው? ይሄን ካንተ አጠብቀው። አይ እውነት ስላላያት ነው አንተ እንጂ ሀሳብ ትቀይር ነበር። ነው በቃ ርዕስን ቀይር ከዚህ በኋላ እንጂ ለማንኛውም በኋላ እናወራበታለን። የተሻለሽ ነው? ለውጣለሽ? ሊዱ የት አለች? ሊዱ ውስጥ ተኝታለች። ደግሞ መሰለኝ ተኛች። ሰሞኑን እሷ በጣም እየለፋች ነበር። በጣም እየለፋች ነበር እና አሁን ተኝታለች። አይ በቃ ልብስ ልቀይር ደክሞኝ ስለመጣሁ ልብስ ቀይሬ ልምጣ። እሺ ምንድነው የምትሰራው ለዚህ? ደከማ ስትለኝ እኮ ላበረታሽ። ታዲያ ምን አገባህ አንተ? ውጣልኝ ማለት ምን ትሰራለህ ታዲያ እዚህ? ውጣ። ላበረታሽ መጣሁ። ኧረ እባክህ ልታበረታኝ? ውጣልኝ፣ ፈልግም ውጣልኝ። እስካሁን ለመንኩሽ ማለት ለመንኩሽ እስካሁን። አንተ ምን አይነት ሰው ነህ? ቆይ ምንድነው የምትፈልገው ከኔ? ዞር በልልኝ እንዴ! አህያ የጅብ ናት ብዬሽ ነበር አልከኝ እንዴ? ዞር በልልኝ፣ እጮሃለሁ። ትጓረዳለህ። ውጣልኝ። ጩይ ያቺ እህትሽም እዛ ልትሞት ነው። ምንም አልቀራትም። አንተ ምን አይነት ፍጥረት ነህ? ከኔ ተፈጠርከው። ባይሆን እንስማማ። ዞር በልልኝ፣ ዞር በልልኝ። እጮሃለሁ። ጩይ ምን እጮሃለሁ። አታመጪም ዛሬ የእውነት። ዞር በልልኝ፣ ዞር በልልኝ፣ ዞር በልልኝ። እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ